አይ ልክ አይደለሽም እንዴ! እኛ እንዴት ነው የምንቀርበው? ካሌብ ይሄ ሰውዬ እኮ ሰይጣን ነው። ሰይጣን ቢሆንም የእሱን ጨዋታ መጫወት ያቅተንም። ትሁት አልገባም። ትሁት ይኸውልሽ፣ እኔ ጓደኛው ሆኜ እቀርበዋለሁ፣ ከአንቺ እንዳልሰማው ሆኜ እቀርበዋለሁ። ቲና አሁን ላይ እያደረገችው ያለው ነገር በጣም የሚገርም ነው። ምክንያቱ ደግሞ እንግዲህ ማንም ሰው አለመንቃቱ፣ ማንም ሰው አለማወቁ፣ የቲና ድራማ ማንም ሰው አለመንቃቱ በጣም አጀብ የሚያስብል ነገር ነው። እንግዲህ ቲና እያደረገች ያለችው ነገር ምንም ነገር እንደማትንቀሳቀስ፣ ምንም ነገር መናገርም እንደማትችል፣ ምንም እንደማትችል ነው። ነገር ግን ይሄ ውሸት ነው ማለት ነው። ምክንያቱም ቲና ምንም ነው ያልሆነችው። ይህንን አቅዳበት አስባበት በፕሮግራም ያደረገችው ነገር ነው። ቲና እንግዲህ የካሌብ አባት ከቤት ውጭ ብሎ ሲያባረራት የሆነ ካፍቴሪያ ላይ አርፋ ማለትም ካፍቴሪያ ላይ ቁጭ ብላ ኑ ቶሎ እየጠበቅኳችሁ ነው ያለቻቸው ጄሌዎቿ መጡ። ከዛን እሷም ወጣች ሄደች። ልክ የተመታች መስላ መኪናው ገና ሳይነካት ተመታው ብላ ነው ዝርር ያለችው ማለት ነው። እኔ የገረመኝ ሆስፒታሉ ትልቅ ነው ሲታይና ምን ያክል ብር ብትከፍል ነው እዛ ደግሞ እንደሷው የማስመሰል ድራማ የሰሩላት ነው የኔ ጥያቄ። ቢሆንም ግን አንዳንድ ለሆድ አደር ዶክተሮች ስለማይጠፉ ያው እንግዲህ እንዳመማት ከዛ ደግሞ ያው አሟታል ሆስፒታል ነች፣ መኪና መትቷት መኪና ገጭቷት ወድቃለች። ስለዚህ መንቀሳቀስ መራመድም አትችልም ሲባል ካሌብ ሮጦ ሄዶ እንግዲህ ምንም አማራጭ ስለሌለ ወደ ቤቱ ነው የወሰዳት። ምክንያቱ ደግሞ 80ውን ስላላወረደ ማለት ነው። 80ውን ቀዶ ቢሆን ኑሮ አይመለከተኝም ማለት የሚችል ነበር። አሁን ግን ተጠያቂ ነው አንደኛ። ሁለተኛ ነገር ደግሞ ህሊና የሚባልም ነገር አለ። ምንም እንኳን እሷ ክፋተኛ ብትሆንም ነገረኛ ብትሆንም እነሱ እንደሷ ጠማማ ላለመሆን ማለት ነው። ታዲያ እንግዲህ ምንድነው ልታደርግ ያሰበችው? እንግዲህ ትሁት እና ካሌብ አንድ ይፈልጋሉ ብለዋለች። ካሌብን ማለትም ተመስገን ሲመጣ ታዲያ በዛ ሰዓት ተመስገንን ስታይ በጣም ነው ደስ ያላት ፈገግ ያለችው ማለት ነው ቲና። ስለዚህ መናገር እንደምትችል ከዚህም ያሳያል። ታዲያ ለተመስገን ያለችው ነገር አለ። ከተመስገን ጋር እንግዲህ ብዙ ነገር ተስማምተዋል። ከዚህ በፊት እንደምናውቀው እንግዲህ ተመስገን አይንሽን ላፈር ብሏት ነበረ። አንቺን እኮ ነው የፈለኩሽ፣ እዚህ ቤት እስክገባ ነበረ። እዚህ ቤት ከገባ በኋላ ደግሞ አታስፈልግኝም ብሎ ለጥቅሙ ካገኛት በኋላ አሽከንትሮ እንደጣላት የታወቀ ጉዳይ ነው። ታዲያውን ላይ ግን ታስፈልገኛለች ብሎ ስላሰበ እያስመሰለችም ስለሆነ እሱም እያስመሰለ ስለሆነ የተስማሙበት ጉዳይ አለ። በምን ተስማምተው ይሆን ሁለት እባቦች? እስኪ ይህንም የምናይ ይሆናል። እንግዲህ በሌላ በኩል ደግሞ ካሌብና ተመስገንም ካሌብ እንግዲህ ተመስገንን በአይነ ቁራኛ እያየው ነው። ተመስገንም ትሁትን እንደሚያፈቅራት ስሟን ባይጠራም ያለሷ መተንፈስ አልችልም፣ ያለሷ ህይወት የለኝም፣ እኔ በጣም ወዳታለሁ፣ እሷ በጣም ትጠላኛለች፣ እንደዚህ ነው የኔ ህይወት ብሏል ማለት ነው። ስለዚህ ስለ ትሁት እንደሆነ ካሌብ ገብቶታል። ምክንያቱ ደግሞ ወረቀቱን ስላነበበ ማለት ነው። ሰላም ሰላም ተወዳጆች እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩት ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ መግቢያው ላይ እንዳደመጣችሁት ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማን ነው። ቀጣዩን ክፍል ይዤላችሁ መጥቻለሁ። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እናም እንግዲህ ካሌብ በተመስገን ላይ በጣም ትልቅ እሱም ድራማ እየሰራ ነው። እውነት ይበል ያስብላን። ካሌብ ልብ አግብቷል። ታዲያ እንግዲህ ትሁትን ትሁት ታዩ፣ ይሄንን እኔም እሱ እንደሚጫወተው ነው የመጫወት እችላለሁኝ። ልክ ባላወቀ ሁኜ የሚያደርገውን ነገር ቀረብ ብዬ እስትንፋሱን ማወቅ እፈልጋለሁ ብሏል። በነገራችን ላይ ካሌብ የማይገባ ነገር ውስጥ እንደገባ ግልጽ ነው። ነገር ግን ደግሞ እንደዚህ ካልገባ ትሁትን ሊያድናት አይችልም። ስለዚህ ያለ ውድ በግድ ይህንን ማድረግ ነበረበት ማለት ነው። ተመስገን የማይሸነፍ ብግር ሰው ነው። በጣም ብግር። እንግዲህ አጋቹን ከአንዴ ሙለቴ እንዴት እንዳሸው አይተናል። ስለዚህ ይህንን በልክ ሳይሆን አሁን ካሌብ እንዳለው ልክ እሱ ታክቲክ እንደሚሰራው እነሱም እንደሱ ሆነው ነው ሊያሸንፉት የሚችሉት። ነገር ግን ተመስገን አሁን ላይ በጣም ምቹ ሁኔታ ነው የገጠመው። ማለትም የቲና ቤት መሆን ማለት ነው። ምክንያቱም ቤት ውስጥ የሚፈጠረውን ነገር በሙሉ ትነግረዋለች። እሱ የሚፈልገው ያንን ስለሆነ እና እንግዲህ አቶ ተመስገን የትሁትን ልብስ ወስዷል። በልብሷስ ምን ሊያደርግ ይችላል ብላችሁ ታስባላችሁ? እስኪ የእናንተን ግምት። ምክንያቱም እሷ ራሱ ከእንግዲህ አለቀልኝ ከእንግዲህ እያለች በጣም ተጨንቃለች በልብሷ ጉዳይ። ምክንያቱም እንግዲህ ልብሷን ወስዶ ምን ሊያደርግ ይችላል?
ያው አንዳንዴ እንደምናውቀው የምንወደውን ሰው ልብሱን ስናገኝ ያው እሱም እንዳረገው እዛ ጋር አነሳ፣ ሸተተ፣ በቃ ጠረኗ ናፍቆት ነበረ። እናም ልብሷን ሲያሸት በጣም ነበር ደስ ያለው። በጣም በቃ በተመስጦ እንደዛ ነገር እያደረገ ነበረ። ከዛ ውጭ ግን አሁን የእሷን ልብስ ወስዶ ምንድን ነው የሚጠቀመው? ልብሷንስ ደግሞ ምን ሊያደርገው ይችላል? ይህንን እናንተ ውድ ቤተሰቦቼ ሀሳባችሁን በኮሜንት አስቀምጡልኝ ማለት ነው። እና በጣም የሚገርመው ነገር ግን የቲና ድራማ መቼም ነው የማያቆመው። አንድና አንድ ሰው ብቻ ነው የነቃባት። አንቺ ይህን እንደዚህ ቁጭ ብለሽ ራሱ ሌላ ተንኮል እያሰብሽ ይሆናል ብላታለች ኤዱ ስለ ቲና በጣም አውቃለች። እንደውም እንግዲህ አብራት የኖረችው ትሁት ናት። ከትሁት በላይ ማለት ይቻላል ከትሁት በላይ ቲናን አውቃታለች ማለት ይቻላል ኤዱ። ምክንያቱም እኔ ችን ሴት አይደለም ይቅርና አሞኛል ብላ እውነት ይሁን ውሸት ለማይታወቀው ሬሳዋን ራሱ አላምነውም ብላለች። ኤዱ በጣም ትክክል ናት። እና እንግዲህ ቲና ከሆስፒታል ከመጣች በኋላ አባባ እስኪ ወደ ክላስ አስገባት፣ ይህኔ መተኛት ፈልጋ ይሆናል ብለውት ሽማግሌው ማለት ነው። ካሌብ እንግዲህ ታቅፎ ሲያስገባት ትሁት ተናዳለች። ትሁት ሌላ ሰው ነው የሆነችው። ታዲያ እንግዲህ ኤደን ደግሞ ያስታውቅብሻል እኮ ተናደሻል ስትላትም ኧረ በፍጹም ያልተናደድኩም ስትል በቃ እንግዲህ አልናገርም ብለሻል፣ ካልተናገርሽማ ቲና አሁን ታማለች። ስለዚህ ካሌብ ደግሞ ለቲና ይራራላታል ስለታመመች። ከዛ እሱ ሲራራላት ይፈቃቀራሉ፣ ፍቅራቸውን ያድሳሉ ስትላት በጣም ተናዳ ተነስታ ነው ሄደችው። ለምን? እሷ ካሌብን በጣም ስለምታፈቅረው ስለምትወደው። ነገር ግን ካሌብን በእሷ ላይ ይህንን ሊያደርግ አይችልም ማለት አያደርግባትም። ኤዱ ግን ይህን ያለቻት እንዲቀራረቡ ነው፣ እንዲቀራረቡ አንድ ላይ እንዲሆኑ ነው። በጣም የሚገርመው ነገር ግን አቶ ተመስገን ጽፎ ያስቀመጠው ወረቀት ማለት ነው። መቼም ቢሆን አንቺ የኔና የኔ ነሽ፣ የማንም ልትሆኚ አትችይም። መቼም ቢሆን ከኔ አታመልጭም። እኔ ጋር ወደ ሀገርሽ ብትመለሽ ይሻልሻል አይነት ነገር፣ ከኔ እጅ ልትወጪ አትችይም የሚል መልእክት ያለው። እኔ በጣም የገረመኝ ደግሞ ቢላ አጠገቡ አስቀምጧል። ስለዚህ አሁን ያልኩሽን ነገር አልሰማም ካልሽ በዚህ ቢላ ነው የምገልሽ የሚል ይመስላል። እና እንግዲህ መቼም ከልቤ አትወጪም፣ ሁሌም ቢሆን የኔ ነሽ እያለ የሚያስፈራራ አይነት መረጃ ያለው ወረቀት አስቀምጠዋል። እሷም ወረቀቱን አንብባ አንስታ ካነበበችው በኋላ ተናዳ ጠቅልላ አድርጋ እንደዚህ ጭምቅ አድርጋ ምናምን ወርውራው ነበረና ለካሌብ ነው የደወለችው ቀጥታ። ለምን አስቡት እንግዲህ ልክ እነሱ ቲናን። በነገራችን ላይ እኔ ግን ተመስገን ከዚህ ምክር ላይ ሳይኖርበት አይቀርም። ለምን ቢባል እዚህ ምክር ላይ እንግዲህ ከዚህ በፊት እንዳሰናበታት አይተናል። ግን አሁን መኪና ተገጨች ምናምን የሚለው ነገር ላይ ያለበት ይመስለኛል። ለምንድን ነው ይሄን ያልኩት? ልክ ትሁትና ካሌብ ተደውሎላቸው ከሆስፒታል ቲና መኪና ተገጭታ ሆስፒታል ናት ከተባሉ በኋላ እነሱ ልክ እንደሄዱ እግር ጠብቆ እሱ ደግሞ ወደ ቤት ነው የገባው። ማን? አቶ ተመስገን ማለት ነው። ወደ ውስጥ ገብቶ የትሁትን ልብስ አሽቶ ምናምን ልብስ ሰርቆ ወረቀቱንም እዛ ጋር እንደዛ አስቀምጦ ቢላ አጠገቡ አለ። እኔ ምልሽን ካልተስማማሽ በቢላ አርድሻለሁ፣ መቶቹን ሰው ሁላ አርድልሻለሁ እያለ ከዚህ በፊት ሲያስፈራራት የነበረውን ነገር አሁንም እየጨመረ ይመስላል ማለት ነው። ታዲያ እንግዲህ ይህንን እያደረገ ያለው ለምንድን ነው ስንል በጣም የሚገርመው ነገር ዝም ብሎ ነው የሚለፋው። ፍቅር አልባ ትዳር ማለት ጨው የሌለው ምግብ ማለት ነው። ስለዚህ አሁን ላይ እሷ አትወደውም፣ አታፈቅረውም፣ ምንም አትፈልገውም ሁላ ማለት ነው። ትሁት ተመስገንን ትሁት የምትወደው የምታፈቅረው ካሌብን ነው። በዚሁ አጋጣሚ ካሌብ ስለ ትሁት ሰምቷል። ለምን ከተባለ እንግዲህ ሂስትሪውን ነገሩን ያመጡት እንዴት አደረከው የአንተን ጉዳይ የመፋታቱን ሲለው ነው። አይ እኔማ መኪና ተገጨች፣ ስለዚህ አሁን ላይ የመፍታቱ ጉዳይ ከባድ ነው የሚሆነው። ባይሆን ወዳጅነታችን ይቀጥልና ሲስተካከል ነገሮች ትሰራለኛለህ ስራውን፣ ግን አንተስ እንዴት ነው ትዳር እንዴት ነው ሲለው ጊዜ አይ እኔ እንኳን ተመስገን ትዳር የለኝም አለ ማለት ነው። ለምን ሲለው ያየው ጊዜው ሁሉም የተጋባው መፋታት በቃ ፍርድ ቤቱን እኮ የሞላ መፋታት ነው። ስለዚህ ይህን እያየሁ እኔ ምኑን አገባለሁ ብሏል። ታዲያ በህይወት ሴት የለችም እያልከኝ ነው ሲለው አይ አለች፣ እኔማ እወዳታለሁ፣ እሷ አትወደኝም እንጂ በሀገሩ የተወደደች ሀገሩ ሁሉ የሚወዳት በቃ ተወዳጅ ትሁት በሀገሯ ተወዳጅ ኩሩ ናት። እዚህ ጋር መታ ግን የቤት ሰራተኛ የሆነችው በእሱ ምክንያት ነው። እኔ ጦሶኝባት ሁላ አይነት ነገር ነው ሲል የነበረው እና እንግዲህ በእሱ ምክንያት ነው ሀገር የለቀቀችው። ቤተሰቦቿን አንዳንዴ እርጉም ሰው ሲገጥማቸው አይጣል ነው
በጣም አንዳንድ ሰዎች ከባዶች አሉ፣ ድብድብ የሚወዱ ሰው በቃ የሚያስቸግሩ አስቸጋሪዎች ምናምን። ተመስገን እንደዚህ አይነት ነገር ነው። እና እንግዲህ ቲና አሁን ላይ ከተመስገን ጋር ተባብራ አባባንም ትሁትንም ሁሉንም ለመጉዳት የተነሳች ትመስላለች። ኤዱ ደግሞ እሺ ቲና አባባን ታሞ እያለ እንደዚህ መንቀሳቀስ መናገር በማይችል ሰዓት ብዙ ነገር እንዳደረግሽው ዳኒ ነግሮኛል፣ አባባ እንደበደልሽ። ስለዚህ ምን ይመስልሻል? ውሃ ጠጣሃለሁ ብለሻሉ፣ እንደዚህ አድርገሽ ውሃውን ደፋሽበት፣ እስኪ ሞክሪው። ደስ ትላለች። ብድር በምድር ሳይውል ሳያድር። ስለዚህ መልካም ነገር እናድርግ፣ መልካምነት መልሶ ይከፍላል። አሁን ላይ ቲና እንደተመለከት ነው እንደ ትክክሉ ከሆነ ቲና ምንም የተገጨችው ነገር የላትም። ገና መኪናው ሳይደርስባት ነው የወደቀችው። ግን ደግሞ ደስ ብሏቸው ደግሞ መኪና አይ እውነት ነው ህመሟ ከተባለ ግን የእጇን ያገኘችው። ምክንያቱም ኤደን ብላለች ጓያ ዘርቶ እኮ ጤፍ የለም፣ ወይም ደግሞ ዘንጋዳ ዘርቶ ጤፍ የሚጠብቅ ምንም ማግኘት አይችልም። እየተዘራው ነው የሚበቅለው። ስለዚህ የዘሩት ይበቅላል ማለት ነው። ስለዚህ እንግዲህ ቲና ወድቃለች። ቲና በጣም ተዋርዳለች። ሲጀመር የትኛው ክብሯ ነው ለነገሩ? ማሷ ሁሌም ቢሆን የክፋት እናት። እኔ እምለው ሰው የክፋት ማሽን ሆኖ ይፈጠራል። የእሷ እኮ ይለያል፣ በእውነት በጣም ይለያል ማለት ነው። በተለይ ሰው አንድ ላይ ሆኖ ስታይ ብግን ርር ትክን የምትለው ነገር እሳ አሁን ኤደንና ዳኒን ለማጣላት ዳኒን የኔ ፍቅርና እንገባ ስትለው ነበረ ማለት ነው። ነገር ግን ከእሷ ለማራቅ እንጂ ወደው አፍቅረው አይደለም። እና ክፋቷ እስከ ጥግ ስለሆነ የእውነትም ቢሆን መማ ደስ ይላለኝ ሁላ ያስብላል። ያው ማለት ከስራዋ አንጻር ለማለት ነው እንጂ ያው መልካም መመኘት ነው። እና ኤዱ ልክ አልሰራሽም፣ እንዴት እንደሷ ትሆኛለሽ? ከእሷ የተሻልሽ ነው መሆን ያለብሽ እያለች እንግዲህ ትሁቴም እውነት ለመናገር የትሁት ልብ ይለያል ከሁላችንም። በጣም ደስ የሚል ልብ ነው ያላትኝ፣ ይቅር ባይ በጣም ደስ የምትልና ሁላችንም እንደዛ ያድርገን እንላችኋለሁ ውዶችዬ፣ ማሮቼ፣ ውዶቼ፣ ፍቅሮቼ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እና እንግዲህ ስለ ቲና ምስቲ ጻፉ። የቲና ህመም እኔ እንደ ህይወት እምላችሁ የውሸት ነው አልታመመችም። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን እጠብቃለሁ ማለት ነው ተወዳጆችዬ። በዚህ ጉዳይ ላይ ብጽፉልኝ ሞር ደስ ይለኛል። የቲና ነገር የእውነት ህመም ነው ወይስ የውሸት የሚለውን ማለት ነው። ይህም ብጽፉልኝ ደስ ይለኛል። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ብዝት ይበልልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ የምታደርጉ አስተያየት ምጽፉትንም በእውነቱ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። በድጋሜ ባይ ባይ ተወዳጆች። ሰላም ከሁሉ ነገር በላይ ነው። ለዛ ነው አጥብቄ ሰላም እምለው። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለሁላችን። ወዳችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ።